ሰላም ጤና ይስጥልኝ ውድ የኢትዮ ሞኒተር ተከታታዮች የዕለት መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አበይት ነጥቦቹን። በትግራይ ክልል የወጣቶች አፈሳ ተጠናክሮ መቀጠሉን ተገለጸ። በትግራይ ክልል ከፍተኛ የሆነ የወጣቶች ወታደራዊ አፈሳ እየተከናወነ መሆኑም ታውቋል። ጠቅላይ ሚኒስትር ኔታንያሁ የእስራኤል ጦር የጋዛን 70% እንዲቆጣጠር ትዕዛዝ መስጠታቸው ተነገረ። የግዛቱ መቆጣጠር ሂደት ደረጃ በደረጃ ወደ ሙሉ በሙሉ እንደሚሸጋገርም ተገልጿል። አሜሪካና ኢራን ተስማምተዋል። የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራሟ ላይ ለመደራደር መስማማታቸው ተዘግቧል። አሁን ወደ ዝርዝር እናልፋለን። ከዓለም አቀፉ የቦንድ አበዳሪዎች ጋር የተደረገው አዲስ የዕዳ ሽግሽግ ድርድር ያለ ስምምነት መጠናቀቁን የኢትዮጵያ መንግስት አስታወቀ። የኢትዮጵያ ገንዘብ ሚኒስቴር በ1 ቢሊዮን ዶላር የዩሮ ቦንድ ሽግሽግ ዙሪያ ከዓለም አቀፍ አበዳሪዎች ቡድን ጋር ሲያደርገው የነበረው ውይይት ያለ ስምምነት መጠናቀቁን ይፋ አድርጓል። ውይይቱ ሊቋረጥ የቻለውም መንግስት ከኦፊሳላዊ አበዳሪዎች የቀረቡበትን ተቃውሞዎች መሰረት በማድረግ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ አበዳሪዎቹም ውድቅ ማድረጋቸውን ተከትሎ ነው። ውይይቱ ሊቋረጥ የቻለው መንግስት ከኦፊሳላዊ አበዳሪዎች የቀረቡበትን ተቃውሞዎች መሰረት በማድረግ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ አበዳሪዎቹ ውድቅ ማድረጋቸውን ተከትሎ ነው። ሚኒስትሩ ባወጣ መግለጫ እንዳመለከተው እንደ አውሮፓውያን አቆጣጠር በ2024 ሊከፈል የሚገባውን 6.625 በመቶ ወለድ የሚታሰብበትን ዕዳ ሽግሽግ በተመለከተ ከዩሮ ቦንድ ባለሀብቶች ተወካይ ኮሚቴ ጋር ከሚያዝያ 28 እስከ ግንቦት 19 ቀን 2018 ዓ.ም ድረስ ውይይት ሲካሄድ ቆይቷል። በዚህ ድርድር ላይ የኢትዮጵያ የህግና የፋይናንስ አማካሪዎች የሆኑት ዋይት ኤንድ ኬዝ እና ላዛርድ የተሳተፉ ሲሆኑ በአበዳሪዎቹ ኮሚቴ በኩል ደግሞ ዌይል ጎትሻል እና አንኩራ ሶቨሪን አማካሪዎች በማማከር እገዛ አድርጓል። ሚኒስትሩ እንደገለጸው ይህ አዲስ ውይይት ሊደረግ የቻለው የኢትዮጵያ ኦፊሳላዊ አበዳሪዎች ኮሚቴ ቀደም ሲል ታህሳስ 24 ቀን 2018 ዓ.ም ከቦንድ አበዳሪዎች ጋር ተደርሶ የነበረውን የመርህ ደረጃ ስምምነት ውድቅ ማድረጉን ተከትሎ ነው። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ ባወጣ መግለጫ እንዳስታወቀው ኦፊሳላዊ አበዳሪ ኮሚቴ ያንን የመጀመሪያ ስምምነት ያልተቀበለው በጂ20 የጋራ ዕዳ ማዕቀፍ ስር የተቀመጠውንና የአበዳሪዎች እኩልነት መርህን የማይከተል መሆኑን በመገምገሙ ነው። እንደ ሚኒስትሩ ማብራሪያ ከሆነ ቀደም ሲል ተደርሶ የነበረው ስምምነት የእሴት ማገገሚያ መሳሪያ የተሰኘ አሰራርን ያካተተ የነበረ ሲሆን ይህም የኢትዮጵያ የወደፊት ማክሮ ኢኮኖሚ አፈጻጸም መሰረት በማድረግ ለቦንድ አበዳሪዎቹ ተጨማሪ ክፍያዎችን የሚፈቅድ ነው። ይሁን እንጂ የኦፊሳላዊ አበዳሪዎች ኮሚቴ በበኩሉ በፍጥነት እየተቀያየረ ያለውን ማክሮ ኢኮኖሚያዊ ሁኔታ ለዚህ አይነቱ የእሴት ማገገሚያ መሳሪያ አመች አይደለም የሚል ምክረ ሀሳብ በኋላ ላይ የሰጠ ሲሆን በዚህ ምክንያት የኢትዮጵያ ባለስልጣናት ይህንን አሰራር ያስቀረ አማራጭ የዕዳ ሽግሽግ ሀሳብ በማዘጋጀት ለድርድሩ አቅርበው ነበር። ይህ የተሻሻለው ሀሳብ መጀመሪያ ለኦፊሳላዊ አበዳሪዎች ኮሚቴ ሰብሳቢዎች ቀርቦ የአበዳሪዎች እኩልነት መርህን ያሟላል የሚል ማረጋገጫ ከተሰጠ በኋላ ለአበዳሪዎቹ ተወካይ ኮሚቴ ቢቀርብም ኮሚቴው የተሻሻለውን ሀሳብ በሙሉ ድምፅ ውድቅ በማድረግ የድርድር ጊዜው እንዲቋረጥ ሆኗል ሲል ሚኒስተሩ ገልጿል። በትግራይ ክልል የወጣቶች አፈሳ ተጠናክሮ መቀጠሉን ተገለጸ። በትግራይ ክልል ከፍተኛ የሆነ የወጣቶች ወታደራዊ አፈሳ እየተከናወነ መሆኑን ታውቋል። በሁሉም የትግራይ አካባቢዎች ሊባል በሚችል መልኩ ወጣቶች በኃይል ተይዞ ወደ ወታደራዊ ማሰልጠኛ ካምፖች ሲወሰዱ የሚያሳዩ የቪዲዮና የፎቶ ማስረጃዎች በስፋት እየወጡ ይገኛሉ። ይህ የአስገዳጅ ምልመላ ዘመቻ በሌሊት ጭምር የሚደረግ የቤት ለቤት አፈሳ እየተከናወነ መሆኑን ተመልክቷል። የዓይን እማኞች እንደሚሉት ከሆነ ድርጊቱ ወጣቶችን ብቻ ሳይሆን የቀድሞ የሰራዊት አባላትን ሚሊሻዎችና ታዋቂ ግለሰቦችን ትጥቅ የማስፈታት ስራም ያካተተ ነው። ይህም በከተሞችና በአካባቢው ላይ ዳግም የጦርነት ስጋት እንዲያዣብብ አድርጎታል። የተያዙ ወጣቶች ወደ ማሰልጠኛ ጣቢያዎች በሰልፍ ከመግባታቸው በፊት በወረዳ ማቆያ ግቢዎች ተሰብስበው የሚያሳዩ የምስል ማስረጃዎች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ነው። በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎች ድርጊቱን በጽኑ አወግዞታል። ስምረት ፓርቲ፣ ነጻነት ፓርቲ፣ ሳልሳይ ወያነ ፓርቲና ባይቶና ፓርቲ ድርጊቱን አወግዞታል።
የልማት በየነ መንግስታት ባለስልጣን ኢጋድ ለ7ኛው አጠቃላይ ምርጫ የሚታዘብ ልዑክ መላኩን አስታወቀም። ይህ ተልእኮ የተካሄደው በኢትዮጵያ መንግስትና በኢትዮጵያ ብሔራዊ ምርጫ ቦርድ ግብዣ መሰረት ነው። የታዛቢዎቹ ቡድን ከአባል ሀገራት የተውጣጡ 26 አባላት ያቀፈ እንደሆነም ታውቋል። በኢትዮጵያ መንግስትና በብሔራዊ ምርጫ ቦርድ ግብዣ ታዛቢዎች እንደላከ ያስታወቀው ኢጋድ የምርጫ ታዛቢ ልዑኩ የሚመራው በቀድሞ የኡጋንዳ ምክትል ፕሬዚዳንት በዶክተር ስፒቺዮሳ ዋንዴራ ካዝቢዮና በቀድሞው የጅቡቲ ብሔራዊ ምክር ቤት ፕሬዝዳንት መሐመድ አሊ ሐሙድ መሆኑን ይፋ አድርጓል። ተልእኮው ከኢጋድ አባል ሀገራት የተውጣጡ 26 የአጭር ጊዜ ታዛቢዎችን ያቀፈ ሲሆን የምርጫ አስተዳደር አካላት፣ የሲቪል ማህበረሰብ ድርጅቶች፣ የሴቶችና የወጣቶች ቡድኖችን ይወክላሉ። ታዛቢዎቹ በአዲስ አበባና በድሬዳዋ ከተማ አስተዳደሮችን ጨምሮ በአብዛኞቹ የኢትዮጵያ ብሔራዊ ክልሎች ውስጥ የምርጫ ቀን ሂደትን ለመከታተል ይሳተፋሉ ተብሏል። ይህ የምርጫ መክፈቻ፣ ድምፅ መስጠት፣ መዝጊያና በምርጫ ጣቢያዎች ቆጠራን ያካትታል። ልዑክ ቡድኑ እንደ አውሮፓውያን አቆጣጠር ሰኔ 3 ቀን 2026 በአዲስ አበባ በስካይላይት ሆቴል በሚካሄደው የፕሬስ ኮንፈረንስ አጠቃላይ ግኝቱንና የምርጫውን አፈጻጸም ግምገማ የመጀመሪያ መግለጫ ይፋ ያደርጋል ተብሎ ይጠበቃል። የመጨረሻውን የምርጫ ውጤት በኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ከተደረገ በኋላ የመጨረሻው ሪፖርቱን ያወጣል ተብሏል። ኔታንያሁ የእስራኤል ጦር የጋዛን 70% እንዲቆጣጠር ትዕዛዝ መስጠታቸው ተነገረ። የግዛቱ መቆጣጠር ሂደት ደረጃ በደረጃ ወደ ሙሉ በሙሉ እንደሚሸጋገርም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ሰራዊት ጋዛ ውስጥ የሚቆጣጠሩን የግዛት ስፋት ወደ 70% እንዲያሳድግ ትዕዛዝ መስጠታቸው ገለጹ። ሐሙስ ዕለት በተካሄደው ኮንፈረንስ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ አሁን ሐማስን እያስጨነቅን ነው፣ አሁን የሰርጡን 60% ግዛት እንቆጣጠራለን፣ ይህንን ታውቃላችሁ ሲሉ ተናግረዋል። አክለውም አሁን 50% ላይ ነን፣ ወደ 60 እንሻገራለን የሰጡትን ትዕዛዝ ወደ ብለው ንግግራቸው ገታ ሲያደርጉም ከታዳሚዎች መካከል አንዱ ወደ 100 ብለው መልሷል። ኔታንያሁ ቀጥለውም ደረጃ በደረጃ እንሂድ፣ ከሁሉም በፊት 70% ከዚያም እንጀምር፣ በሁሉም አቅጣጫ እየገፋናቸው ነው፣ ከርዝራዞቹ ጋር እንጋፈጣለን ሲሉም ተደምጧል። እስራኤል በጋዛ ያላትን ቁጥጥር ለማስፋት የምታደርገውን እንቅስቃሴ በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት በእስራኤልና ሐማስ መካከል ከተደረሰው የተኩስ አቁም ስምምነት የሚቃረን ነው። ኔታንያሁ ይህንን እቅዳቸውን የተናገሩት እስራኤል ከተኩስ አቁም ስምምነቱ በተቃራኒ ጋዛ ውስጥ ጥቃት መፈጸሟን በቀጠለችበት ወቅት ነው። እስራኤልና ሐማስ የትራምፕን የጋዛ የሰላም እቅድ ለማስቀጠል በአሜሪካ አሸማጋይነት በሚካሄደው ቀጥተኛ ያልሆነ ድርድር ዘላቂ መፍትሄ አላመጡም። ተኩስ አቁም ተግባራዊ መሆኑን ከጀመረበት ጊዜ አንስቶ ቢያንስ 738 ፊልስጤማውያን እንደተገደሉ የተባበሩት መንግስታት እንደ ተአማኒ ምንጭ የሚቆጥረውን የጋዛ ጤና ሚኒስቴር መረጃ ያሳያል። ጥቅምት ላይ ከአሜሪካ አደራዳሪነት የተኩስ አቁም በተደረገበት ወቅት እስራኤል ጋዛ ውስጥ የሚኖራትን ቁጥጥር 53% እንደሚሆን ስምምነት ነበር። ከተኩስ አቁም ወዲህ የእስራኤል ጦር ጋዛ ሰርጥ ውስጥ ያለውን ቁጥጥር ከ60% በላይ እንደደረሰ ኔታንያሁ በተለያዩ ይፋው ንግግራቸውን አረጋግጧል። በስምምነቱ መሰረት የእስራኤል ጦር ቢጫ መስመር ተብሎ ወደሚታወቀው መስመር ማፈግፈግ ነበረበት። ይህ ተግባራዊ ቢሆንም እስራኤል ጋዛ ውስጥ ያላትን ቁጥጥር በ53% ይገደብ ነበር። ባለ 20 ነጥቡ የሰላም እቅድ ያስቀመጠው ቀጣይ ደረጃ ሐማስ ትጥቅ እንዲፈታና የእስራኤል ወታደሮች እንዲወጡ ማድረግ ነው። ይሁን እንጂ በእስራኤልና በፊልስጤሙ ታጣቂ ቡድን መካከል የሚደረገውን ቀጥተኛ ያልሆነ ንግግር ተገድቷል። ረቡዕ ዕለት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው የመስከረም 26 2018 ዓ.ም ማለት ነው ጭፍጨፋ የመሩትን በሙሉ ለማጥፋት ቃል መግባቷን በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቋል። አሜሪካና ኢራን ተስማሙ። የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራሟ ላይ ለመደራደር መስማማታቸው ተዘገበ። አክሲዮስ 2 የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ስምምነቱ ፕሬዝዳንት ዶናልድ ትራምፕ እስኪያጸድቁት ድረስ እየተጠበቀ ነው። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኘውን የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯን ከተዘገበ በኋላ ነው። አክሲዮስ 2 ሀገራት መስማማታቸውን ከዘገበ በኋላ የዓለም ነዳጅ ዋጋ ላይ ቅናሽ ታይቷል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባዳር አባስ ውስጥ በሚገኘው የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸው ወታደራዊ ማዕከላት መምታቷን አስታውቃለች። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችንም መጥተው እንደጣሉ የአሜሪካ ማዕከላዊ እዝ ሴንትኮም ገልጿል። እንደ ሴንትኮም ገለጻ ባንዳር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን መገናኛ ብዙሃን ከከተማዋ በስተ ምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸው
መግለጻቸው ዘግቧል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረውን የአሜሪካ ነዳጅ ጫኝ መርከቡን ማስቆሙን ታስሚን የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘብ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱን ገልጿል። የዕለቱ መረጃዎቻችን እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም